ህወሓት በሰሜን ወሎ ድንገተኛ ጥቃት ፈጽሞ ሙሉ በሙሉ ተደመሰሰ። እጅግ የተለየ ሰበር መረጃ ተሰምቷል። በዝርዝር ይቀርባል። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክፍሎች እንዳይጓዙ የጉዞ ማስጠንቀቂያ ወጣች። ተጨማሪ ዘገባ ይዘንበታል። የጋሞ ዞን ትምህርት መምሪያ ከትምህርት ሚኒስቴር ጋር ፍጥጫ ውስጥ ገብቷል። ዝርዝሩ በቆይታችን ይቀርባል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬ ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን ዝርዝር ወደ እናንተ እናቀርባለን። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። ፓውንድ ስተርሊንግ 204 ብር ከ8 ሳንቲም፣ የአውሮፓ ዩሮ 180 ብር ከ2 ሳንቲም እየተመነዘረ ነው። የስዊዝ ፍራንክ 172 ብር ከ7 ሳንቲም፣ የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ5 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ3 ሳንቲም፣ የአውሮፓ ዩሮ 181 ብር ከ2 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ8 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ3 ሳንቲም፣ የአውሮፓ ዩሮ 180 ብር ከ7 ሳንቲም እየተመነዘረ ነው። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ወጣች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የማስተር ትራቭል የጉዞ መረጃም ያመላክታል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ሁኔታና ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ማንኛውም አይነት ጉዞ እንዳያደርጉ አስጠንቅቋል። የአውስትራሊያ ባለስልጣን በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎቹ የሚሰጠውን የቆንስላ ድጋፍ በጣም በተገደበ መጠን በመሆኑም መንገደኞች የአካባቢው ባለስልጣን መመሪያዎችን እንዲከታተሉ፣ ግጭት ወይም ህዝባዊ ተቃውሞ በሚከሰትበት ጊዜም ከቤት እንዳይወጡ መክሯል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝ፣ የጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳንና ከደቡብ ሱዳን፣ ከኬንያ፣ ከሶማሊያ ጋር በሚዋሰኑ የድንበር አካባቢዎችም ጉዞ እንዳያደርጉ አሳስቧል። ማስጠንቀቂያው ከአማራ ክልልና ከቤንሻንጉል ጉሙዝ ክልል ጋር የሚዋሰኑትን የኦሮሚያም ሰሜናዊ ክፍሎችን ይጨምራል። በደቡብ ኢትዮጵያ ክልል ስር የሚገኘው የጋሞ ዞን በትምህርት ሚኒስቴር የተዘጋጀውን የ9ኛና የ11ኛ ክፍል የታሪክ መጽሐፍ የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዟል ሲል ከሷል። የዞኑ ትምህርት ቢሮ የግል ፖለቲካ ፍላጎታቸውን በመጽሐፍ መልክ ያተሙ ሲል የገለጻቸው አዘጋጆችና አርታኢዎች በሕግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮችን ይዟል ያላቸው የ9ኛና የ11ኛ ክፍል የታሪክ መጽሐፍትም አንዳንድ ክፍሎች ለተማሪዎች እንዳይሰጡ ትዕዛዝ ያስተላለፈው ባለፈው ሐሙስ ጥር 21 2018 በጻፈው ደብዳቤ ነው። የትምህርት መምሪያው ኃላፊ ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘውን ደብዳቤ በዞኑ ስር ለሚገኙ 14 ወረዳዎችና 7 የከተማ ትምህርት ጽሕፈት ቤቶች መጽሐፋቸውን አረጋግጠዋል። ይህ ቅሬታ ለክልሉ ትምህርት ቢሮ መቅረቡን የተናገሩት ዶክተር አዲሱም ከክልሉ ጋር ግንኙነት እየፈጠርን ነው ያለነው፣ ክልሉ የማስተካከያ እርምጃ ይወስዳል ብለን እንጠብቃለን ብለዋል። ለደቡብ ኢትዮጵያ ትምህርት ቢሮ ግልባጭ የተደረገው የዶክተር አዲሱ ደብዳቤ እንደሚያመላክተው ቅሬታ የተነሳባቸው መጽሐፍት በአውሮፓውያኑ 2023 በትምህርት ሚኒስቴር የታተሙ ናቸው። ዞኑ ትምህርት መምሪያ ኃላፊ በዚህ መጽሐፍ ውስጥ የጋሞ ብሔር አንድነትን አደጋ ላይ የሚጥሉ የሚከተሉት የውሸት ታሪኮች ተቀነባብረዋል ሲል በደብዳቤው ጽፏል። በደብዳቤው በቀዳሚነት ያስቀመጠው በ9ኛና 11ኛ ክፍል የታሪክ መጽሐፍት የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ምሳሌ ሲጠቅስ ጋሞና
ጋሞና ዶርዜ ማለቱ ዶርዜ የጋሞ አንዱ አካል ወይም አንዱ ማህበረሰብ ሆኖ ቋንቋው የጋሞኛ አንዱ ዘዬ እንደሆነ ደብዳቤው ያስረዳል። የዞኑ ትምህርት መምሪያም ከይዘቱ ውስጥ ዶርዜ የሚለውን በማስወጣት ትምህርት እንዲሰጥ በስሩ ላሉ መዋቅሮች ትዕዛዝ አስተላልፈዋል። በተመሳሳይ ማስተካከያ እንዲደረግበት የታዘዘበት ሌላኛው በ11ኛ ክፍል የታሪክ መጽሐፍት ላይ ተካቷል ነው የተባለው። የጋሞ ዞን ትምህርት መምሪያ ቅሬታ ያነሳበት አንዱ የመጽሐፍ አንቀጽ በደብዳቤው ሰፍሯል። በእንግሊዝኛ የተጻፈው ይህ ክፍል የኦመቴክ ህዝብን በሚዘረዝርበት ወቅት ዶርዜ፣ ወላይታ፣ የም፣ ከፋ፣ ዲቻ፣ ቤንች እና ሌሎችም በዚህ ክፍል ተዘርዝረዋል። የአልጄሪያ ከፍተኛ ወታደራዊ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ጉብኝት ማድረጋቸውን መከላከያ ሰራዊቱ አስታወቀ። በጀነራል ታፍሊህ ላይሚድ የሚመራው የአልጄሪያ ከፍተኛ ወታደራዊ መኮንኖች ልዑክ በኢትዮጵያ የመከላከያ ዩኒቨርሲቲ የትምህርትና የልምድ ልውውጥ ጉብኝት አካሂደዋል። የልዑካን ቡድኑ አባላት በዩኒቨርሲቲው ያለውን ወታደራዊና የምርምር እንዲሁም የቴክኖሎጂ ሽግግር ስራዎችን ተዘዋውረው ምልከታና የልምድ ልውውጥ አድርገዋል ነው የተባለው። ጉብኝቱ በኢትዮጵያ መከላከያ ዩኒቨርሲቲ እና በአልጄሪያ ጦር ኮሌጅ መካከል ያለውን የጋራ ትስስር፣ የእውቀት ሽግግርና ትብብር ወደ ከፍተኛ ደረጃ እንደሚያሳድግ ተገልጿል። በጉብኝቱ ልዑካን ቡድኑ በኢንጂነሪንግ ኮሌጅ የምህንድስናና የኤሌክትሪካል ምህንድስና ላቦራቶሪዎችን በተግባር ጎብኝተው የሚከናወኑ ሳይንሳዊና የቴክኖሎጂ ምርምር ውጤቶችን ተመላክተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ልዑካን ቡድኑን ተቀብለው ባነጋገሩበት ወቅት ይህ ጉብኝትና ልምድ ልውውጥ እንደ አፍሪካ አህጉር የጋራ የመከላከያ ዕውቀትንና የሰላም ግንባታ ራዕይን የሚያጠናክር ታሪካዊ እርምጃ መሆኑን ተናግረዋል። ልዑካን ቡድኑን የመሩት ጀነራል ታፍሊ የተመለከትነው በሙሉ የኢትዮጵያ መከላከያ ዩኒቨርሲቲ በአፍሪካ የወታደራዊ ትምህርትና የምርምር መሪ ተቋም መሆኑን የሚያረጋግጥ ግልጽ ምልከታ ነው ሲሉ አድናቆታቸውን ገልጸዋል። የፌዴራል ፖሊስ በቴክኖሎጂ የታገዘ አዲስ የተሽከርካሪ ሰሌዳ ይፋ አደረገ። የኢትዮጵያ ፌዴራል ፖሊስ በቴክኖሎጂ የታገዘው አዲሱ የፖሊስ ተሽከርካሪ ሰሌዳ ስራ ላይ ለማዋል ማቀዱን አስታውቋል። ኮሚሽኑ ዛሬ በሰጠው መግለጫ እንዳስታወቀው አዲሱ የተሽከርካሪ ሰሌዳ በቀድሞ አሰራር ውስጥ ይስተዋሉ የነበሩ የአሰራር መዘበራረቆችንና አለመጣጣምን ሙሉ በሙሉ ለማስቀረት ታስቦ የተዘጋጀ መሆኑን ገልጿል። የፌዴራል ፖሊስ የሎጂስቲክ መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ይህ የሰሌዳ ቁጥር ለውጥ ተቋሙ ራሱን ለማዘመን እያከናወነ ያለው ሰፊ የሪፎርም መርሃ ግብር አካል መሆኑን ገልጿል። ፖሊስ በማህበራዊ ትስስር ገጹ ባሰራጨው መረጃም አዲሱ ሰሌዳ የቀለምና የቁጥር ለውጥ ብቻም ሳይሆን ዘመናዊ የዲጂታል ስርዓት ጋር የተገናኘ በመሆኑ ለክትትልና ቁጥጥር ስራ አመቺነት እንዳለው ገልጿል። ከዚህ በተጨማሪም ሰሌዳዎቹ በህገወጥ መንገድ ሊባዙ የማይችሉ በመሆናቸው ለስርቆትና ለተለያዩ አለግባብ መጠቀሚያነት እንዳይጋለጡ ያደርጋልም ተብሏል። ይህ አዲሱ የሰሌዳ ስርዓት ለህዝብ የሚሰጠውን አገልግሎት ቀልጣፋና ግልጸኛነት የተሞላበት ተጠያቂነት የሚሰፍንበት እንደሚያደርገው ኮሚሽኑ ገልጸዋል። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው አዲሱ ሰሌዳ ዝግጅት በስኬት መጠናቀቁን ገልጸው በፖሊስ ምዝገባ ስነ ስርዓት ውስጥ የዚህ አይነቱ ቴክኖሎጂ የመጀመሪያ መሆኑን ጠቁመዋል። ይህ ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር በ2030 ወደ ዲጂታል ስርዓት ለመሸጋገር የምታደርገውን ጥረት የሚያግዝና የፖሊስ ሎጂስቲክ አቅርቦትን ከወረቀት ንክኪ ነፃ ወደሆነ ዲጂታል አሰራር የሚያሸጋግር መሆኑ ተመላክቷል። አዲሱ የፖሊስ ተሽከርካሪ ሰሌዳ ነገ ጠዋት በ2 ሰዓት በፌዴራል ፖሊስ ዋና መስሪያ ቤት ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በይፋ ስራ እንደሚጀምር ኮሚሽኑ አስታውቋል። ፕሬዝዳንት ሙሴቬኒ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን የዩጋንዳ አየር ማረፊያ ኃላፊ አድርገው ሊሾሙ ነው። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩት ጄኒፈር ባሙቱርኪ ከኃላፊነታቸው ያነሱ ሲሆን ይህም የአየር መንገዱን ለማረጋጋትና አዲስ መዋቅር ለመዘርጋት የታለመ ትልቅ የአሰራር ለውጥ መሆኑ ተመላክቷል። የቀድሞ ኃላፊ ከፕሬዝዳንቱ በገጠማቸው ከፍተኛ ጫና ምክንያት
ከኃላፊነታቸው የለቀቁ ሲሆን ፕሬዝዳንቱ የአየር መንገዱ እንዲመሩ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማን ለመሾም እያሰቡ መሆናቸውን ጉዳዩን በቅርበት የሚያውቁ የዜና ምንጮች ገልጸዋል። ናይል ፖስት የተባለው የዜና ምንጭ እንደዘገበው ፕሬዝዳንት ሙሴቬኒ ባለፈው በአየር መንገዱ ውስጥ የታየውን የአሰራር ብልሹነት በተመለከተም ምርመራ እንዲካሄድ ትዕዛዝ ሰጥተው የነበረ ሲሆን አሁን ደግሞ አጠቃላይ የአመራር ለውጥ ለማድረግ ወስነዋል። ይህ እርምጃ አየር መንገዱ ካለበት ውስጣዊ ፈተና አውጥቶ ለዘላቂ ስኬት የሚያበቃም አዲስ የአመራር ቡድን ለመገንባት ፕሬዝዳንቱ ያላቸውን ቁርጠኝነት የሚያሳይ ነው ተብሏል። ከፈረንጆቹ 2004 እስከ 2011 የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት የመሩት በኋላም በቦርድ ሰብሳቢነት ያገለገሉት አቶ ግርማ ዋቄ ብሔራዊ አየር መንገዱን ወደ ላቀ ደረጃ ያሸጋግራሉ ተብሎ የታጩ ሰው መሆናቸው ተነግሯል። በሰሜን ኢትዮጵያ በድጋሚ እያገረሸ የመጣው ወታደራዊ ውጥረት ተባብሶ በቀጠለበት በዚህ ወቅት የህወሓት ታጣቂዎች በሰሜን ወሎ አዋሳኝ ቀጠናዎች ይዞታቸውን ለማስፋት ያደረጉት ጥቃት በአማራ ክልል ልዩ ኃይልና አድማ ብተና ኃይሎች ብርቱ መከላከል እንደገጠመው ከስፍራ የወጡ መረጃዎች አመላከቱ። ሰሞኑን የራያና አላማጣ እንዲሁም የኮረም አካባቢ የሚገኙ ከተሞችን በመቆጣጠር ወታደራዊ ስልታቸውን ሲቀይሩ የቆዩት የህወሓት ኃይሎች እነዚህን ይዞታዎች እንደመነሻ በመጠቀም ወደ አማራ ክልል በጥልቀት ለመግባት ስትራቴጂካዊ ቦታዎችን ለመቆጣጠር በዛሬው ዕለት መጠነ ሰፊ ጥቃት ሰንዝረዋል። ሆኖም ግን በአካባቢው በንቃት የሚገኘው የአማራ አድማ ብተናና ልዩ ኃይል ጥቃቱን ለመቀልበስ በወሰደው ፈጣን የተቀናጀ የመከላከል እርምጃ በህወሓት ታጣቂዎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የዓይን እማኞችና የቅርብ መረጃዎች አረጋግጠዋል። በተለይም በዛሬ ውጊያ የህወሓት ኃይሎች ወደ ወሎ ውስጥ ክፍሎች ለመዝለቅ ያደረጉት ሙከራ ሙሉ በሙሉ መክሸፉ የተገለጸ ሲሆን በግንባሩ የተሳተፉ የአድማ ብተና አባላት ባደረጉት ተጋድሎ በርካታ የጥቃቱ ሰንዛሪ ታጣቂዎች ተደምስሰዋል። ውጊያው በከባድ መሳሪያ የታጀበና ከፍተኛ ድምጽ የሚሰማበት እንደነበረ የገለጹት የአካባቢው ነዋሪዎች የክልሉ የጸጥታ ኃይል ከህዝባዊ ሚሊሻዎች ጋር በመቀናጀት አካባቢውን ለማስከበር በቁርጠኝነት እየተከላከለ መሆኑ ተጠቁመዋል። ይህ የህወሓት ወታደራዊ እንቅስቃሴ በፕሪቶሪያው የሰላም ስምምነት ላይ ጥላ ማጥላቱንና በአካባቢው ሰላማዊ ማህበረሰብ ላይ ከፍተኛ ስጋት መፍጠሩን ታዛቢዎች እየገለጹ ይገኛሉ። በአሁኑ ሰዓት በሰሜን ወሎ ግንባሮች ያለው ሁኔታ አሁንም በከፍተኛ ውጥረት ውስጥ የሚገኝ ሲሆን የክልሉ መንግስትና የጸጥታ መዋቅሮች ተጨማሪ የጥቃት ሙከራዎችን ለመመከት በተጠንቀቅ ላይ መሆናቸው ታውቋል። አሁንም አላማጣ፣ ኮረምና ሌሎችም የሰሜን ወሎ ቀጠናዎች በህወሓት ቁጥጥር ስር ይገኛሉ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።